አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 22 በዚች ቀን የኤጲስቆጶስ አባ ማሩና የዕረፍቱ መታሰቢያ ነው። በከሃዲው በዲዮቅልጥያኖስ ዘመን በፋርስ ሀገር ለተገደሉ ሰማዕታት ስጋቸው የፈለሰበት ነው። ኤጲስቆጶስ ማሩናንም ስለ ድንቆች ተአምራቶቹ፣ ስለ ትሩፋቱና ስለ ጽድቁ የአኖሪዎስና የአርቃዲዎስ አባት ታላቁ ኤዎዶስዮስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስለ አለው ፍቅር ተላከ። ወደ ሳቦር ወደ ፋርስ ንጉሥም በደረሰ ጊዜ ታላቅ ክብርንም አከበረው። በቤተ መንግስቱም እልፍኝ ውስጥ አኖረው። ይህም ቅዱስም የንጉሥ ልጅ ጋኔን አድሮባት እንደ ታመመች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቱ አቆመው። በላይዋ ጸለየ። ጋኔኑም ከእርሷ ወጥቶ ዳነች። ንጉሥም ልጁ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሩናንም ፍቅርና አክብሮት ጨመረ። ከዚህም በኋላ አባ ማሩና በፈረስ ሀገር በሰማዕትነት ስለመሞቱ የከበሩ ሰማዕታት ስጋቸውን ስለ መሰብሰብ ከንጉሥ ዘንድ ፈለገ። ንጉሥም የሰማዕታት ስጋቸውን የሰበስቡ ዘንድ ቤተ ክርስቲያንም ሰርተው በውስጧ ስጋቸውን ያኖሩ ዘንድ አዘዘ። ያቺ ቤተ ክርስቲያንም በዚች ዕለት ከበረች። ዳግመኛ በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተ ክርስቲያን ሰሩ። እርሷም ማረፊያ የተባለች ናት። ከዚህም በኋላ ይህ አባት ወደ ንጉሥ ቴዎዶስዮስ ተመልሶ በሮሜ ሀገር 2 ዓመት ተቀመጠ። የእነዚህ ሰማዕታት ቤተ ክርስቲያን በከበረችበት በዚች ዕለት አረፈ። ከቤተ ክርስቲያኒቱ ክብር ጋር በዓሉና መታሰቢያውን የሚያከብሩት ሆኑ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት የከበሩ የአባ ቡላና የ380 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የካቲት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ሰማዕታት ፋርስ ፍልሰታቸውና ቅዳሴ ቤታቸው። ቅዱስ አባ ማሩና ጻድቅ ኤጲስቆጶስ የፋርስ ሰማዕታት አጽም የሰበሰበ። ቅዱስ አባ ቡላ። ወርሃዊ የቅዱሳን በዓላት፦ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ እንጦንስ አበመነኮሳት፣ አባ ጳውሊ የዋህ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል ወሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ በረክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጻዕሉ ወጸልዪ መረት ፍንታነ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።